አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ማሳያችሁ እንግዲህ የሮመዳን ዝግጅት ወደ ባቲ የላኩትን በርበሬና ሽሮ ነው ማሳያችሁ። እንደምታዩት በጣም ቆንጆ የሆነ በርበሬ አዘጋጅቼ ልኬላታለሁኝ ማለት ነው። ለቤተሰቦቿ ሰርፕራይዝ በጣም ቆንጆ ሽሮና በርበሬ በምታዩት መልኩ ተዘጋጅቷል። እንዴት እንዳዘጋጀሁትም የፈጀውንም ነገር የማሳያችሁ ይሆናል ማለት ነው። እናንተም ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ። ላይክ እያደረጋችሁ አይደለም እንኳን አደረሳችሁ ብያለሁኝ። ነገ ጾም እንይዛለን ኢንሻአላህ። ሮመዳን ወርን እንግዲህ ኸይር የምንሰራበት አላህ ያድርገን። ጾመው ከሚቀበላቸው አላህ ያድርገን። ያው አረብ ሀገር ለምትኖሩ እህቶቼ ደግሞ ስራውን አላህ ቀለል ያደርግላችሁ። እንግዲህ የሮመዳን ስራ ከባድ እንደሆነ የታወቀ ነው። አዝካር እያላችሁ ስሩ፣ አላህ ስራውን ያቀልላችኋል ውዶችዬ። እንደምታዩት በርበሬና ሽሮ እንግዲህ ተደልዞ ተሰጥቷል። የመጀመሪያ ነገር የሚያስፈልገው ከምንም በላይ ግቢ። እንደምታዩት ያው ግቢያችን እኛ ሰፋ ያለ ነው እና እዚህ ጋር እንደ ልብ ነው የምናሰጠው። ያው ኬንዳና ከምንም በላይ ማለት ነው የባልትና ስራም ለመስራት ሆነ ሽሮና በርበሬ እንደዚህ ለማዘጋጀት እህል ለማስጣት ከሆነን ልክ እንደዚህ ማለት ነው ሰፋ አድርጋችሁ ለማስጣት የሚያስፈልገው ሰፋ ያለ ግቢ ያስፈልጋል። አንዳንድ ጊዜ ቤታችንን ስንሰራ በዚሁ አጋጣሚ ማለት ነው ጥርቅቅቅ እናደርገዋለን እና ግቢ ያስፈልጋል ልላችሁ ፈልጌ ነው። እዚህ ጋር የምታዩት ባቄላው ያው መመታት አለበት ፀሐይ ውሃ እንዲያነሳ። አተሩና ሽምብራው ደግሞ ተገንፍሎ ይሰጣል። ከዛ በርበሬውም በደንብ መጀመሪያ ፀሐይ ይመታዋል። እንደምታዩት ቆንጆ የሆነ በርበሬ ኪሎ 700 ብር። ያ ከኮምቦልቻን ማስመጣው ነግሬያቸዋለሁ። እኛ ጋር ኪሎ 900 ብር ስለሆነ ከዛ ይቀላል እንዲቀንስላቸው እያልኩ ከዛ አስመጣላቸዋለሁ ለውድ ደንበኞቼ ማለት ነው። እንደምታዩት በርበሬ ከተደለዘ በኋላ ፀሐይ እንዲመታው በደንብ እየተስጣጣ በደንብ መድረቅ አለበት። ለምን የተደለዘ በርበሬ ያው ይቃጠላልና እንዳይቃጠልብን በደንብ ማድረቅ ስላለብን ያው እንደዚህ እንትን እያማሰልን በእንጨት መሆን አለበት። ያው ለበርበሬውም ጤንነት ለእጃችንም ጤንነት ሲባል በርበሬውም ሽሮውም ንጽህናውን ይጠብቃል። እኛም እጃችንን እንዳያቃጥለን ይሆናል ማለት ነው። ሽሮውን ራሱ በእጃችን መንካት የለብንም እና እንደዚህ ረዘም ባለ እንጨት በደንብ እያስጣጣን በደንብ መድረቅ አለበት። ፀሐዩ አሁን ላይ ያለው ፀሐዩ በነገራችን ላይ ሰው እያደረቀ ነው አይደለም በርበሬና ሽሮ ላቸዋለሁኝ። የኔ ልጅም እንግዲህ ከስሬ አይጠፋም እንደምታዩት ያው ካላስጣጣው እያለ ነው በርበሬውንም። እዚህ ጋር ደግሞ አተሩና ሽምብራው ባቄላው ተቆልቶ ተከክቶ እንትን እያለ ነው። ያው መቁላቱ መከካቱ ምናምን ከዚህ በፊት ስለቀረጽኩት ድጋሚ ያልቀረጽኩኝ ማለት ነው። እዚህ ጋር እንደምታዩት ሽምብራ፣ በነገራችን ላይ የሽምብራ እና አተር የገባበት ሽሮ ማሻአላ ነው። በጣም ነው የሚጣፍጠው። በጣም ባቄላ ብቻ የምትጠቀሙ ማለት ነው በዚሁ አጋጣሚ አተርና ሽምብራ እየጨመራችሁ አስፈጩ። በጣም ቆንጆ ነው። ያኔ ውሃ ያነሳም ሽምብራ ይባላል። ግን ሽምብራ በጣም ጣዕም ነው የሚሰጠው ለሽሮ፣ በጣም ይጣፍጣል። እዚህ ጋር በርበሬው ሁለተኛ ቀን ተሰጥቶ ነው ያው እንደዚህ እያደረኩኝ እንትን ማማስለው። ለሁለተኛ ቀንም በደንብ ፀሐይ ብቻ ወይ 2 ቀን ሙሉ ወይ 3 ቀን ሙሉ በደንብ መመታት አለበት ፀሐዩ እንዳይጨስብን ማለት ነው። ከዛ በኋላ እንግዲህ ቅመማ ቅመም እንገዛለን። ቅመማ ቅመምን እንደምታዩት በርበሬው 20 ኪሎ ስለሆነ በዛ ያለ እንትን ነው የሚያስፈልገው። እንደምታዩት አሁን ይሄ የ1500 የፈጀ ቅመም ነው ማለት ነው። ይሄ እንደምታዩት 1500 ብር የተገዛ ቅመም ነው። እዚህ ጋር ቀረፋ አለ። ከዛ ነጭ አዝሙድ አለ። ነጭ አዝሙድ 2 ቆርቆሮ ነው የሚበቃው ለ20 ኪሎ በርበሬ። እዚህ ጋር ከሙን አለ። ጥምዝ አለ። ጥምዝም የውጭ ነው መሆን ያለበት። ሌላው ይሄ ምንድነው የሚባለው? ቆንዶ በርበሬ። ይሄ ደግሞ ገውዝ ነው የሚባለው። ገውዝ ማለት የውጭ ኮረሪማ ማለት ነው። እዚህ ጋር ደግሞ የራሳችን የሀገራችን ኮረሪማ አለ። ያው ልዩነት አለው።
እና እዚህ ጋር ደግሞ ጥቁር አዝሙድ ያው ከበርበሬ ላይ ነው መግባት ያለበት፣ ከሽሮ ላይ አይገባም። ሌላው ቁርንፍድም እንደዛው ከሽሮ አይገባም፣ ከበርበሬ ነው። ጥምዝ እንደምታዩት ጥምዝ የውጭ ጥምዝ ነው። ከሽሮም ከበርበሬም ይገባል ማለት ነው። ዘቃቅቤ አንድ ጣሳ 2 ጣሳን ብታረጉበት ያው ምንም አይልም፣ ቆንጆ ነው የሚሆነው። እዚህ ጋር ወደ ሽሮ ቅመም ስንመጣ የሽሮ ቅመም የፈጀው 740 ብር ነው። 740 ብር ነው የፈጀው ማለት ነው ቅመሙ። እዚህ ጋር ነጭ አዝሙድ አለ፣ ከሙን አለ፣ እንዲሁም ዘቃቅቤ አለ። ዘቃቅቤ እንደነገርኳችሁ ወይም በሶ ብላ በሌላ ሀገር የሚባለው እሱ አለ፣ አንድ ጣሳ። ከዛ በላይ ማድረግ ትችላላችሁ። በጣም አሪፍ ነው። ቀረፋም አለው፣ ኮረሪማም አለው። ያው ሽሮ 20 ጣሳ ነው። ለ20 ጣሳ ሽሮ እንግዲህ የሚገቡት ቅመማ ቅመሞች እንደዚህ ናቸው። አንድ ፊሊት ነው የሚባለው፣ አንድ ፊሊት አብሽ አለው፣ እርድ አለው። እርድ በነገራችን ላይ እንደ ቅመምነት ሳይሆን ለከለር ነው። የሆነ መጠን ሽሮ ስትጠቀሙ በርበሬው አነስ የሚለው ከሆነ እርድ ስትጨምሩበት ማሻአላ ነው የሚሆነው። ከለሩ ማሻአላ በጣም ነው የሚያምረው። እና ይሄንን ይመስላል 1500 ብር የፈጀው የበርበሬ ቅመም። ይሄ ደግሞ የሽሮ ቅመም ማለት ነው 740 ብር የፈጀው። እዚህ ጋር ሽሮ በነገራችን ላይ ተደልዟል። በወፍጮ ቤት ነው ሁሉም የተደለዘው እና እንደምታዩት በርበሬው ጣፍቶ ሽንኩርቱ ጠፍቶ በቃ በጣም ቆንጆ አድርጎ ነው የሚደልዘው። በዛ ካለባችሁ ሽሮና በርበሬ ወፍጮ ቤት በጣም ቆንጆ አድርገው ነው የሚደለዘው። ከዛ ምንም አይነት እንትን አይኖረውም የሚቀር ነገር ማለት ነው። ሁሉንም እንትን ያደርገዋል ድቅቅ አድርጎ። በተለይ እንትኑንማ በርበሬውንማ አመድ ዱቄት ነው የሚያደርገው እና ሲፈጭ በጣም ቆንጆ ነው የሚሆነው። አይቃጠልም። የተደለዘ በርበሬ ዙሮ እንትን ስለሚል እንዳይቃጠልብን ጥንቃቄ ማድረግ አለብን። የተወሰነ እርጥበት እንዳይኖረው ደግሞ ያው በደንብ መድቀቅ አለበት። ልክ እንደምታዩት በማሽኑ የተደለዘው እዚህ ጋር ሽሮ አሁን ያው ምንም አይልም። አሁን የተወሰነ ፀሐይ ከመታው ይፈጫል፣ ችግር የለበትም። ሽሮ አይቃጠልም፣ እርጥበትም ቢኖረው የተወሰነ ማለት ነው። በርበሬ ግን በደንብ መድረቅ አለበት። እንደምታዩት በጣም እየተስጣጣ ነው። እያስጣጣሁት ፀሐይ በደንብ እየመታው ነው። ፀሐዩ እንደነገርኳችሁ በጣም ኃይለኛ ነው እና እንደምታዩት ዱቄት ነው ያደረገው። በቃ ድቅቅ አድርጎታል። እና እንደዚህ ሲሆን ያው ፀሐይ በደንብ ይመታውና ስታስፈጩት አይቃጠልም። ከለሩ በጣም ነው የሚያምረው በጣም እና በወፍጮ ቤት በዛ ሲልባችሁ እንደዚህ ስታስደልዙት በጣም ቆንጆ ነው። ድቅቅ ስለሚል ማለት ነው። ለበርበሬው አይጎዳውም። እና ይሄንን ይመስላል። በርበሬውም ደርቋል። ሽሮም እንደዛው የተወሰነ እንግዲህ እንትን ካለ በኋላ የተወሰነ ከመታው በኋላ ይፈጫል። እንግዲህ አብዱራህማንም እንደምታዩት አንዴ ላስጣጣ አንዴ ልጠብቅ በግ እንዳይመጣ እያለ እንደምታዩት አብሮ ተቀምጧል። ሽሮና በርበሬው ጋላቸዋለሁኝ። ከተፈጨ በኋላ ደግሞ ይሄንን ይመስላል። ቆንጆ በርበሬና ሽሮ እንደነገርኳችሁ ሽሮ ምጥንም ቢሆን በርበሬ ትንሽ አነስ ካለው ወደ ቢጫ ሳይሆን በቃ ወደ ቢጫ ከለር ትንሽ ወሰድ ያደረገው ወደ ቀዩም ከለር ሲል ማሻአላ ነው የሚሆነው ከለሩ። በርበሬውም እንደምታዩት አሪፍ ሆኖ ቆንጆ ሆኖ ተፈጭቷል። ግን የሰው አማና ሲሆን ማለት ነው ውዶች፣ ወላሂ እንዴት እንደሚያስጨንቅ አትጠይቁኝ። እንደ ራሴ አድርጌ ነው የምሰራውልና ግን መጨነቅ አይቀርም። የሆነ በቃ እንዳይበላሽብኝ ከጉልበቱ በላይ ማለት ነው ያስጨንቃል። ወላሂ የሰው አማና ሲሆን ሽሮና በርበሬ፣ በተለይ በርበሬ ላይ ሀሳባችሁ ማለት ነው በጣም ከባድ ነው። እና ወደ ባቲ የላኩት በርበሬ እንግዲህ ይህንን ይመስላል። ለቤተሰብ ሰርፕራይዝ ነው። ያው እንግዲህ ቤተሰቦቿ አላህ በአፊያ የሚመገቡት ያድርጋቸው። እሷንም ደግሞ አላህ ይህም ባደረገችበት እናቷን ከድካም ባገዘችበት አላህ ጀዛዋን ይክፈላት። ዱአ አድርጉላት ማለት ነው። ይህንን ይመስላል እንግዲህ ሽሮውም በጣም ቆንጆ የሆነ ሽሮ ነው። ሽታው ራሱ ማሻአላ እንደዚህ ስነካካው በጣም ደስ የሚል ሽታ ነው ያለው። ሲሰራና ሲቀመስ እንግዲህ ያው አትጠይቁኝ።
ያው የራሴ እንደዚህ አድርጌ ስለማዘጋጅ ጣዕሙ ማሻአላ ማሻአላ በጣም ቆንጆ ሽሮና በርበሬ ነው። እኔ በማዘጋጅበት መንገድ ስለሆነ የተዘጋጀው ማለት ነው ውዶች። እንግዲህ ይሄ ሽሮና በርበሬ የፈጀው 37,315 ብር ነው ማለት ነው። 37,315 ብር የፈጄ ሽሮና በርበሬ የቤተሰብ ሰርፕራይዝ ነው ውዶች። እንግዲህ ማዘዝ ከፈለጋችሁም ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ወደ ውጭ ሀገር የሚሄድ እዚሁ ለቤተሰቦቻችሁ ሰርፕራይዝ ማዘዝ ከፈለጋችሁ እዘዙኝ ማለት ነው። ሌላው እዚህ ጋር ደግሞ የሮመዳን አስቤዛ ሊብሶ ያደረስኩት ነው ማለት ነው። ይህንን ይመስላል። ስማርት ዱቄት እንደነገርኳችሁ ያው ዋጋውን እስከዛሬ እየዘረዘርኩኝ ነው። 5,500 ነው ዱቄት። ያው እስካሁን ድረስ አልጨመረም። ሌሎች አንዳንድ ጭማሪዎች ይኖራሉ። እዚህ ጋር ሩዝ፣ የሀገር ውስጥ ሩዝ 150 ነው። በነገራችን ላይ 160 አስገብተውት ነበር። እዚህ ጋር በጣም ተከራክሬ ነው የገዛሁት። በ160 የገዛለ። እዚህ ጋር አጃ 300 ብር ነው ጣሳ። ሌላ ደግሞ ቡና የእጅ ክክ የሀገራችን ስለሆነ 1800 ብር ነው ጣሳ። 2 ጣሳ ገዝቻለሁ በ8። መዝሙራው 2000 ነው። መዝሙራው ዋናው አንደኛው 2000 ነው። እዚህ ጋር ስኳር በ280 ብር ነው። 5 ጣሳ ገዝቻለሁ። ሌላው እዚህ ጋር ምጥን አድሩስ ላማቴ ብላ ነው እንግዲህ አላህ ያዋዳቸው፣ አላህ ይጨምርላቸው። የ1000 ብር አድሩስ ነው። 1 ኪሎ አድሩስ ማለት ነው። እዚህ ጋር ደግሞ ገብስ ነው። ገብስ በ150 የተከካው ስለሆነ በ150፣ ያልተከካውም የአገር ውስጥ ከሆነ በ150 ነው። ያኛው ደግሞ በፋብሪካ የሚታሸው 120 110 ይላሉ ማለት ነው ውዶች። የምስር ክክ 350 ብር ነው። ተምር 2800 አዲሱ። ቪምቶ ዋጋውን ነግሬያችኋለሁ 1100። ሁለቱ 550 550። ዘይት ካዶ 2200። አሲር ቆርቆሮዋ ብርቱካን ደግሞ 1100። አጠቃላይ የፈጀው እንግዲህ 23,850 ብር ነው ማለት ነው ውዶች። እንግዲህ ይህንን ይመስላል የሮመዳን አስቤዛ። ያው ጊዜው እያለቀ ነው። በነገራችን ላይ ሮመዳን ከገባ ከዚህ በኋላ እየቀነሰ ነው የሚሄደው። ነገራቶች እየቀነሱ ይሄዳሉ። ያው ለቤተሰብ አይደርስላቸውም እንጂ እና አሁንም ማዘዝ የፈለጋችሁ ካላችሁ ማዘዝ ትችላላችሁ፣ ኤኒታይም ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣላ ሰላማችሁን ያብዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።